የባከነ ውለታ ከፊያሜታ አምሃ። የዘመኑ ሰው እንኳን የሚወራበት ጥቂት ነገር አግኝቶ እንዲሁም ፈጥሮ ያወራል። ሐሜትን ለምጄዋለሁ። አሁንማ ስለኔ ካላወሩ ማን ተቆጥቷቸው ነው እላለሁ። ሰሞኑን ከባለቤት ወጥቼ ወደ ጓደኛዬ ቤት ኮብልያለሁ። ከመጀመሪያም ረፍት የሚባል ነገር አልፈጠረባትም ነበር። አሁንማ ባሰባት። ልጆቿን ትታ ከቤት የወጣችው ምን ፈልጋ ነው? ከባሏ ጋር ተጣልታ ከኮበለለችም ወደ ቤተሰቦቿ ቤት እንጂ እንዴት ወደ ጓደኛዋ ቤት ትሄዳለች ብለው ስሜን ያብጠለጠሉት እንደሆነ ሳምሪ ነግራኛለች። ሳምሪ ጓደኛዬ ብቻ ሳትሆን የክፉ ቀን መጽናኛዬ ናት። ከቤተሰቦቼ በላይ ቤተሰቡና ከመጀመሪያው አሁን እስካለሁበት አብራኝ የዘለቀች እንቁ ጓደኛዬ ናት። ሰው የፈለገውንና የተመቸውን ያውራ፣ አንቺ ብቻ ራስሽ ላይ አተኩሪ ያለችኝ። እሷ እንደምትለው ሁሉም ነገር ቀላል አይደለም። እዚህ ትዳር ውስጥ ከመግባቴ በፊት ብዙ ሰው ታይ ብሎኝ ነበር። ቤተሰቦቼንና በዙሪያዬ የነበሩትን ሰዎች ያሳጣኝ ትዳሬ ነው። በእርግጥ በሰዓቱ ሳምሪም ታያታ ግቢ ብላ ተቃውማኝ ነበር። ግን እኔ የራሴን ውሳኔ ወስኜ ሳገባ ጥላኝ አልሄደችም። ምክሬን አልሰማሽም፣ እኔ የተናገርኩትን አልተገበርሽም ብላ አራቀችኝም። ከጎኔ ሆና የቤተሰቦቼን ቦታ ለመሸፈን ስትሞክር ነበር። በሀብት ከናጠጡ የሀብታም ቤተሰብ የተወለድኩ ቀበጥ ልጅ ነበርኩ። ምንም ጠይቄ አጥቼም ሆነ ጎሎብኝ አያውቅም። ቤተሰቦቼ ተንከባክበው ነው ያሳደጉኝ። በዛ ላይ በእኔ ተስፋ ነበራቸው። ተመርቄ የሕግ ወይም የሕክምና ባለሙያ እንደሆን ይፈልጉ ነበር። በዛ ላይ የተማረና በሀብት ከነሱ ጋር ተመሳሳይ ደረጃ ላይ ያለው እንደማገባ እርግጠኞች ነበሩ። እኔም እነሱ ስለሚያስቡት እንጂ የኔ ምኞትና ህልም ምን እንደሆነ አስቤ አላውቅም። አንደኛ ዓመት የኮሌጅ ተማሪ ያለው አንድ እንግዳ የሆነ ነገር ተፈጠረ። ሁልጊዜም ወደ ክላስ የሚሄደው ከሳምሪ ጋር ነበር። ቤተሰቦቼ የቀጠሩልኝ ሹፌር ሁለታችንንም ያደርሰናል። ስንወጣ እንደውልለትና መጥቶ ይወስደናል። አንድ ቀን እንደተለመደው ትምህርት ቤት እየሄድን እያለ ሳምሪ ውሃ መግዛት ፈለገች። ሹፌሩም እኔ ገዝቼ እመለሳለሁ ብሎ መኪናውን ጥጋ ሲይዞ አቆመው። እኔና ሳምሪ መኪና ውስጥ ሆነን እያወራን ነበር። ድንገት የሆነ ወጣት በተሽከርካሪ እጅ ጋሪ ብርቱካንና ሙዝ ይዞ እየሮጠ አየሁት። የሚሮጠው ከሚያባረሩት ደንብ አስከባሪዎች ለማምለጥ ነው። መኪና ገጨኝ አልገጨኝ ብሎ አላየም። ከራሱ ነፍስ በላይ የብርቱካንና የሙዝ መወሰድ ስላሳሰበው ይዞ እየሮጠ ነው። ከሱ ጋር ሌላ ጋሪ ይዘው የነበሩት ተይዘዋል። እሱ ግን ሊያዛቸው አልቻለም። የኛ መኪና ወደ ቆመበት አቅጣጫ እየሮጠ ሳለ አንድ ደንብ ከኋላው በዱላ እግሩን መታው። ይህኔ የሚገፋውን ጋሪ ለቀቀው። ከነሱ ሲያሸሽ የነበረው ብርቱካንና ሙዝ መሃል አስፓልት ላይ ተበተነ። ደንቡ ሊመታው ሲሞክር እሱም ግብ ገጠመው። እውነት ለመናገር ወጣቱ ሕግን ፈርቶ እንጂ በአንድ እጁ ያንጠለጥለው ነበር። ምክንያቱም ሰውነቱ ፈርጣማና ቁመቱ ረጅም ነው። ግን ደንቡን አልነካውም። ራሱን ለመከላከል እየሞከረ ነው። ይህኔ ርቀት ላይ የነበሩት ደንቦች ጓደኛቸውን የደበደበው ስለመሰላቸው ተንጋግተው መጡ። ልጁም ከያዙት እንደማይለቁት ስለገባው መሮጥ ጀመረ። የኛ ሹፌር ውሃውን ገዝቶ ቢመለስም መኪናውን ገና አላስነሳውም። ልክ እንደኛ የባለጋሪውንና የደንቦችን ትርኢት እያየ ነው። ወጣቱ እየሮጠ ሲመጣ መኪናውን ከፍቼ ናግባ አልኩት። ደነገጠ። በጥርጣሬ ዓይን መልከት ብሎ ሳቅማማ ወደ ውስጥ ገባ። ሳምሪና ሹፌሩ ደንግጠው ምን እያደረግሽ ነው አሉኝ። መኪናውን አስነስቶ በፍጥነት ከአካባቢው ራቅን። ወጣቱ ወደ እኔ ዞር ብሎ በማየት አመሰግናለሁ አለ። ግን የሱ ማምለጥ ምንም አልመሰለውም። የቃው መወሰድ አንገብግቦታል። እናቴ እኮ አትውጣ እያለችኝ ነበር። ምን አለበት የዛሬው ገበያ ቢያልፈኝ አለ። በጣም ነበር ያሳዘነኝ። ሸበላ ወጣት ነው፣ ሲታይ ደስ ይላል። ተመለከትኩት። ለምንድን ነው የሚያባረሯችሁ በማለት ጠየቅኩት። እሱም በረጅሙ ተንፍሶ ሕገወጥ ስለሆነ ነው። ከተያዝን ከባድ ቅጣት ይጠብቀናል። ካልተያዝንና ስንሰራ ከዋልን ደግሞ ጥሩ ስራ ሰርተን እንገባለን
ግን ብዙ ጊዜያችንን እንደዚህ ስንሯሯጥ ነው የምንውለው አለ። ሌላ ስራ መስራት ስለማትፈልጉ እንጂ ከዚህ የተሻለ ስራ መስራት ትችላላችሁ አለ የኔ ሹፌር። ልጁ ፈገግ ለማለት እየሞከረ ነው ብለህ ነው አለው። ከዛ አካባቢ ርቀን ከሄድን በኋላ በቃ እዚህ ልውረድ፣ ስለተባበራችሁኝ አመሰግናለሁ አለ። ከመኪናው ከወረደ በኋላ በሩን በእጁ ይዞ ወደ እኔ እያየ በጣም ደስ ያለሽ፣ የፊትሽ ብርሃን የልብሽን ንጽህና ያሳያል፣ ድጋሚ ማግኘት የምታስመኝ ሴት ነሽ ብሎ ጠቀስ አድርጎ በሩን ዘጋው። ሹፌሩ መኪናውን ቢያስነሳውም እኔ ግን አፌን ከፍቼ ቀረው። የሆነ ነገር የወሰደብኝ ያክል ነው የተሰማኝ። ሳምሪ ተገርማ እያየችኝ ነበር። ሳምሪዬ ስልክ ቁጥሩን መቀበል ነበረብን እንዴ? ወይም በምን ላገኘው እንደምችል መጠየቅ ነበረብኝ አልኳት። እሷም ከት ብላ በመሳቅ ብለሽ ጋር የሚገፋው እንደወደድኩ ልትይኝ ባልሆነ አለችኝ። ሹፌሩ በዝምታ እያዳመጠ ነበር። እኔና ጓደኛዬ ከሱ ፊት ሳንሳቀቅ ነው የምናወራው። ሁሉንም ይሰማል፣ ግን ለማንም ተናግሮ አያውቅም። አሁንም እየሰማ ነው። ይህንን ለቤተሰቦቼ ባይናገር ይሻለዋል። ከተናገረ ቤተሰቦቼ እኔ ላይ ከባድ ነገር ያደርጋሉ። ለባለ ሀብትና ለምሁር ሲመኟት የነበረችው ልጃቸው ጋሪ የሚገፋ ወንድ ላይ አይኗን ጥላለች ከተባለ በከባዱ ይቀጡኛል። የዛን ቀን በዚህ ሁኔታ ቢያልፍም ግን እኔ ያንን ጋሪ ገፊ ያለማቋረጥ እያሰብኩት ነበር። ክላስ ውስጥ ትምህርት አልከታተልም፣ ምግብም እየበላው አይደለም፣ እንቅልፍም ባይኔ ያልዞር ብሎኛል። ሁኔታዬን ያስተዋለው ታላቅ ወንድሜ ወደ ክፍሌ መጣ። ከጎኔ ቁጭ በማለት ምን ነው የሆንሹ ነገር አለ እንዴ? መቼም ለኔ የምትደብቂ ነገር አይኖርም አለ። ብነግረውና አሁን የሚሰማኝን እንግዳ ስሜት ቢጠፋ ወይም ደግሞ ሌላ መፍትሄ ባገኝ ደስ ይለኝ ነበር፣ ግን ለወንድሜ መናገር አልችልም። እኔ እንዳባዬ ቁጡ እንዳልሆንኩ ታውቂያለሽ፣ ስለዚህ ሚስጥር ታካፊኝ ትችያለሽ አለ። እኔ ግን አሁንም ምንም አልሆንኩም ብዬ ድርቅ ብዬበታለሁ። አንድ ነገር እየጠረጠርኩ ነው፣ ብጠይቅሽ ቅር አይልሽም አይደል ብሎ ፈገግ አለ። ምንድነው ጠይቀኝ አልኩት። ባለፈው የነጋሼ ድግስ ጋር ከቢኒያም ጋር በጣም ተቀራርባችሁ ነበር እና ከሱ ጋር የተገናኘ ነገር አለ እንዴ? እውነቱን ንገሪኝ። አናዶሽ ወይም አስጨንቆሽ ከሆነ አንገቱን ነው የማንቀው። ባንቺ የሚመጣብኝን ማንኛውም ነገር ፊት ለፊት ነው የምጋፈጠው አለ። ቢኒያም ማለት የቅርብ ሰው ነው። የሱ ቤተሰቦችና የኔ ቤተሰቦች ልክ እንደ ቤተሰብ ይቀራረባሉ። ጋሼ ማለት አጎቴ ነው። አዲስ የከፈተውን ሆቴል ምክንያት በማድረግ ያዘጋጀው ድግስ ላይ ቢኒያምና ቤተሰቦቹ ተገኝተው ነበር። ቢኒያም መልከ መልካም ቢሆንም ሴታውል የሚባል ወንድ ነው። ይህንን ጸባዩን ከኔና ከጓደኛዬ ከሳምሪ ውጪ ማንም አያውቅም። ለቤተሰቦቹም ሆነ በዙሪያው ላሉ ሰዎች ታታሪ ሰራተኛና ምንም የማያውቁ ነው የሚታየው። ድግሱ ላይም ከኔ ጋር ጠጋ አብዝቶ ነበር። እኔና ሳምሪ ለመዝናናት ጭፈራ ቤት ስንሄድ ቢኒያምን እናገኘዋለን። እኛ ከቤተሰብ ተደብቀን ስለሆነ የምንሄደው ስለሱ ለማንም እንደማንናገር ያውቃል። እሱም ስለኛ አይናገርም። አሁን ወንድሜ ከቢኒ ጋር የተቀራረብኩ መስሎታል። የደበረኝም በሱ ምክንያት እንደሆነ እያሰበ ነው። አረ ከቢኒ ጋር የተገናኘ ነገር የለም፣ እንዲሁ ደብሮኝ ነው። ሴት አይደለው በወር አንዴ የሆርሞን መዛባት ይኖራል ብዬ ለመቀለድ ሞከርኩ። እሱን እንደምንም አሳምኜ ከክፍሌ ካስወጣሁት በኋላ ለሳምሪ ደወልኩላት። ሳምሪ ያንን ባለጋሪ አፋልጉኝ፣ እሱን ካላገኘው ሞታለሁ አልኳት። ንግግሬ ከት ብላ እንድትስቅ አደረጋት። ከሳምሪ ጋር በእግራችን ልጁን መፈለግ ጀመርን። ባለፈው ያገኘነው አካባቢ በፀሐይ የተንከራተትን እያለ ድንገት አይኔ እሱ ላይ አረፈ። መንገድ ዳር ብርቱካን እየሸጠ ነበር። ሳምሪ ያየሁት አልኳት በድንጋጤ እጇን ጨምቄ በመያዝ። በያውን በደንቢው ከዛ ይውጣልሽ፣ የአይን ፍቅር ስለሆነ በቅርቡ ትረሻዋለሽ አለችኝ። እኔ ግን እንደዛ አይደለም የሚሰማኝ። ከዚህ በፊት የአይን ፍቅር ይዞኝ ያውቃል፣ ግን የዚህ አይነት እንግዳ የሆነ ስሜት አልተሰማኝም። ሄደንና እናግረው አልኳት። መጀመሪያ እምቢ ብትለኝም ካላልናገር ነው ብዬ ቸክ ስልባት በሐሳቤ ተስማማች። ወደ ቆመበት በቀስታ ተራመድን። ከሱ ጋር የነበሩት የምንገዛ መስሏቸው እያዋከቡን ነው። እሱ ግን እንደ ጓደኞቹ አይደለም። በዝምታ ብርቱካኑን ይነካካል። እነሱን አልፈን እሱ ወዳለበት አመራን።
ፊት ለፊቱ ስንቆም ቀና ብሎ አየን። ሰላም እንዴት ነህ አልኩት። በፈገግታ ተመለከተኝ። ይሄ ልጅ ሆደ ቡቡ እያደረገኝ ነው። ሳይኝና ፈገግ ሲል አልቅሽ የሚል ስሜት ተሰማኝ። ባለውለታዬ በማለት ወደ ጓደኛው ዞሮ የነገርኩ ሴቶች እነዚህ ናቸው፣ የዛ ቀን ከጉድ ነው ያወጡኝ አለው። የዛ ቀን እኔ እንጂ ሳምሪ አላገዘችውም። እንደውም ባደረኩት ነገር እሷና ሹፌሩ ተቆጥተውኛል። አሁን ግን ሁለታችንንም ነው እያመሰገነን ያለው። በጓደኛዬ ቀንቻ አላውቅም ነበር። በዚህ ሰዓት ግን የቅናት ስሜት ተሰማኝ። ብርቱካን በነፃ ነው ውለታዬን በዚህ ልክፈል አለ። ሳምሪ ግን አንፈልግም አለችው። ብርቱካኑንና እሱን አፈራርቃ እየተመለከተች ፀሐይ የመታው ብርቱካን ለጤና ጥሩ አይደለም አለችው። ጉንፋን ሲይዝሽ አፍልተሽ ጠጥተሽ አታውቂም ማለት ነው አለ። የእሷ ንግግር ጓደኞቹን ቅር አሰኝቷል። የሚያዩት የማናት ቀበጥ በሚል አስተያየት ነው። እሱ ግን እንደነሱ አይደለም። እየሳቀ ነበር የመለሰላት። እሷም አልረታለች። ጤናዬን ስለምጠብቅ ጉንፋን አይዘኝም አለች። እና ለምንድን ነው እዚህ የመጣችሁት? በእኔ ምክንያት ክስ ቀረበባችሁ እንዴ አለ። እኔም ፈገግ ብዬ ልናመሰግነን የመጣ ነው አልኩት። የነን ያልኩት ድንገት ነው። ግራ ተጋባ። እሱ ብቻ ሳይሆን ሳምሪም ግራ ተጋብታለች። ለምኑ ነው ልታመሰግኑኝ የመጣችሁት በማለት ጠየቀኝ። ይህኔ እኔም ግራ ተጋባው። ወደ ሳምሪ ዞር ያየዋት። እሷ ሳቋን መቆጣጠር አልቻለችም። ከልቧ ነበር የሳቀችው። ፀሐዩ ግራ ያጋባችሁ ትመስላላችሁ፣ በቃ ኑ ሻይ ልጋብዛችሁ አለ። ይህንን ያለው የኔን መደንገጥ ስላየ ነው። ሳምሪ አንሄድም ወደ ቤት መመለስ አለብን ብትልም እኔ ግን ግብዣውን ተቀብዬ ተከተልኩት። እሷ ብትናደድም ተከተለችኝ። ጋሪውን ለጓደኞቹ አደራ ሰጥቶ እኛን ሻይ ሊጋብዘን የወሰደን ሻይ ቤት በሕይወቴ አይቼ የማላቀው ቤት ነው። እንደዚህ ድስስ ያለ ሻይ ቤት ይኖራል ብዬ አላስብም ነበር። ሳምሪ ለመቀመጥ እንኳን ተሳቃ ነበር። ጭራሽ ምሳ በልታችኋል ብሎ ጠየቀን። እሱ ሊጋብዘን አስቦ ነው። ሳምሪ ገና ተናግሮ ሳይጨርስ እኛ በልታን የመጣ ነው፣ ሻይም ጠጥተናል፣ አንተ ጠጣ አለችው። እኔ ግን እጠጣለሁ አልኩት። ደስ እንዲለው ብዬ ነው። ወደ ጆሮዬ ተጠግታ ብትታመሚ ግን የለውበትም አለችኝ። የተቀዳልኝን ሻይ ጠጣው። እዚህ የመጣ ነው ሻይ ልንጠጣ ሳይሆን ልታናግሪው እኮ ነው ብላ እሱ እየሰማ ተናገረችኝ። እኔም የምናገረው ጠፋብኝ። ቀና ብሎ አየኝ። የእውነት ልታናግሪኝ የመጣሽው አለ። ሳምሬ ስራሽን ይስጥሽ እያልኩኝ ጭንቅላቴን ከፍ ዝቅ በማድረግ አዎ ላናግረን የመጣው ታልኩት። እዚህ ነው ወይስ ብቻችንን አለ። የገባው ይመስለኛል። ምንም ሳልመልስ ተመለከትኩት። እጄን በመያዝ እኛ ብቻችንን መነጋገር ስላለብን አንቺ እዚሁ ጠብቂ ያላት ሳምሪን። እሷ ግን ከተቀመጠችበት ተነሳች። የት ልትወስዳት ነው አለችው። አሁን ሳምሪ እያናደደችኝ ነው። በቃ እንመለሳለን አልንሽ እኮ እዚሁ ጠብቂን አልኳት። እጅ ለእጅ ተያይዘን ወጣን። ከሻይ ቤቱ ትንሽ ራቅ ብለን ቆመን። ፊት ለፊት ቆሞ ደስ በሚሉት አይኖቹ እየተመለከተኝ በይ ንገሪኝ አለ። አንደበቴ ተቆላለፈ። ምኑን ነው የምነግርህ አልኩት። የተናገርኩበት መንገድ ይሁን ወይም ሁኔታዬ ምኑ እንዳሳቀው ባላውቅም በጣም ነበር የሳቀው። ልታናግሩኝ እንደመጣችሁ ተናግራችሁ ነበር እኮ። እሺ ለምንድን ነው እኔን ፈልጋችሁ እዚህ ድረስ የመጣችሁት አለ። እናት ደህና ናቸው? ባለፈው ስለ እናት ስታወራ ሰምቼ ነበር አልኩት። እና ስለ እናቴ ለመጠየቅ ነው እዚህ ድረስ የመጣችሁት አለ። እኔም አዎ የሚል ምላሽ መለስኩለት። መቼም በህይወቱ እንደ ዛሬ በሳቅ ታጅቦ አያውቅም። ስለ እናቴ ተጨንቀሽ ልጠይቂኝ ስለመጣሽ አመሰግናለሁ። በዚህ አጋጣሚ እንተዋወቅ። ስልክ እንቀያየርና እናቴን መጠየቅ ስትፈልጊ ወደዚህ መምጣት አይጠበቅብሽም። እዛው ያለሽበት ሆነሽ ትጠይቂያለሽ አለ። ፍጹም ይባላል። ድሃ ከመሆኑ ውጪ ምንም የጎደለው ነገር የለም። በእርግጥ ድህነቱንም ለማሸነፍ ጠንክሮ እየሰራ ነው። የሚኖረው ከእናቱ ጋር ሲሆን እናቱን ከሱ ጋር እንድትኖር ካደረገ 2 ዓመት አልፎታል። እሷን ለማስደሰት የሚችለውን እያደረገ ነው። እናቱን የሚወድና እሷ ምንም ብትለው የሚሰማ ወጣት ነው። ሱስ የለበትም። ቀን ሙሉ ሲሰራ ውሎ ቤት የጎደለ ነገር ካለ ገዝቶ በጊዜ ወደ ቤቱ ይገባል።
ከዚህ በፊት ፍቅር ይዞትም ሆነ ህይወት ውስጥ ሴት ኑራ አታውቅም። አሁን ግን በእኔ ፍቅር ክንፍ ብሏል። ትውውቃችን ከደንቦች ጋር በነበረው ትዕይንት ነው። ከዛም ወደሱ በመሄድ ስለ እናቱ የጠየቅኩበት ቀን ለሁለተኛ ጊዜ የተያየንበት ጊዜ ነው። ከዛ በኋላ እኔና እሱ እንገናኛለን። ይህንን ነገር ቤተሰቦቼ እንዳይሰሙ በድብቅ ነበር የማገኘው። ሳምሪ ብቻ ናት የምታውቀው። እሷም ከዚህ ልጅ ራቂ፣ ወደ ኋላ ነው የሚጎትትሽ ትለኛለች። እኔ ግን አፍቅሬዋለሁ፣ ከፍጹም ፍቅር ይዞኛል እላታለሁ። ይሄ ነገር አይዋጥላትም። ከማይመጥንሽ ወንድ ጋር እንዴት ፍቅር ይዝሻል ብላ ትናገረኝ ነበር። የማይመጥንሽ የምትለኝ ደሃ ስለሆነና እስከ 12ኛ ክፍል ብቻ ነው የተማረው ብዬ ስለነገርኳት ነው። ድህነቱም ሆነ የትምህርት ደረጃው እኔ ላይ የሚያመጣው ችግር የለም፣ ብቻ ደስተኛ ያድርገኝ እላለሁ። ፍጹም ከእናቱ ጋር አስተዋወቀኝ። እሱ እመይ ብሎ ስለሚጠራቸው እኔም እመይ ብዬ ነበር የምጠራቸው። እሳቸው ገና ሳይሆን ነበር የወደዱኝ። እቺ ሴት ጥሩ ሚስት ነው የምትሆነው አሉት። ከእናቱ ጋር ያለኝ ቀረቤታም ያስደስተዋል። እኔም የምችለውን አግዛቸው ነበር። አንዳንዴ ለሳምንት የሚሆን የቤት አስቤዛ አሟላለሁ። አንዳንዴም ለሱም ለሳቸውም ልብስ ገዛለሁ። የበዓል ቀን በግ ገዛላቸዋለሁ። ይህንን ሁሉ የማደርገው ቤተሰቦቼ ሳያውቁ ነው። ለወንድ ገንዘብ እየረዳችን የሚል ጭምጭምታ ቢሰሙ ምን እንደሚያደርጉኝ አላውቅም፣ ግን ማወቃቸው አይቀርም። እስከሚሰሙ ግን የማደርገው ሁሉ በድብቅ ነው። እኔ ለቅንጦት የማጠፋው ገንዘብ ለፍጹምና ለናቱ ብርቅ ነው። ስለዚህ ይህንን ነገር ለጋራ ብናደርገው ጥሩ ነው ብዬ አስቤ ነው። ለነሱ ስለማስብና በማደርገው ነገር ፍጹም ይበልጥ እየወደደኝ ነው። አንቺን ያገኘውባት ቀን እንዴት የተባረከች ናት፣ እንኳንም ደንቦች አባረሩኝ ይለኛል። እኔም ከሱ በላይ በፍቅር ጨርቅ ይልጥል ነው። እናቱም ለምን ሽማግሌ ተልኮ አብራችሁ አትሆንም እያሉን ነው። እኔ ደግሞ ቤተሰቦቼ እንደማይፈቅዱ ስለማውቅ ይህንን ነገር የምፈታበት መንገድ እስካገኝና ፍጹምን በቤተሰቦቼ ተቀባይነት እንዲያገኝ ለማድረግ እያሰብኩ ነው። ዛሬ በቃ ነግራቸዋለሁ ብዬ ራሴን አዘጋጅቼ ወደ ቤት ሄድኩኝ። ቤት ስገባ ግን ያልጠበቅኩት ነገር ተፈጥሮ ነበር። አባቴ ማን እንደነገረው አላውቅም፣ ግን ነገሩን ሰምቶ በንዴት እየተንቆራጠጠ ነበር የጠበቀኝ። የሰማሁት ነገር እውነት ነው? አንቺ ከማንም ከካም ጋር እየተንዘላዘልሽ እንደሆነ ሰምቻለሁ አለ። ደነገጥኩ። ይህንን ነገር ልነግራቸው ነበር አመጣጤ፣ ግን ደግሞ ከሌላ ሰው ሰምተውታል። አሁን ነገሩ ስለተጀመረ እውነቱን ተናግሬ ይጋፈጣለሁ። አባዬ ፍጹም በጣም ጥሩና ጠንካራ ወንድ ነው፣ በዛ ላይ አፈቅረዋለሁ፣ ያፈቅረኛል አልኩት። አባቴ ብቻ ሳይሆን ወንድሜም ተናደደ። ይሄ ሰው እኮ አይመጥንሽም፣ ከማይመጥንሽ ሰው ጋር ምን ትሰሪያለሽ አለ። ስለ ፍጹም የማውቀውን ሁሉ አስረዳዋቸው። እኔ እንደወደድኩት እነሱም እንዲወዱት ፈልጋለሁ። ቤተሰቦቼ ግን አይሆንም፣ ከሱ መራቅ አለብሽ አሉኝ። እነሱ ስላሉኝ ብቻ ፍጹምን አልተውኩትም። ከክላስ ስወጣ እሱ ወደሚሰራበት በመሄድ አብሬው ሰራለሁ። ይህንን ነገር ሹፌሩ ለወንድሜ ነገረው። ወንድሜ እኛ ወዳለንበት መኪናውን ፊት ለፊት አቁመው ሲወርድ አየሁት። በድንጋጤ ደርቄ ቆምኩኝ። ፍጹም ግራ ተጋብቶ ምን ሆነሽ ነው ብሎ ጠየቀኝ። እኔም በጣቴ እያመለከትኩት ወንድሜ መጣ አልኩት። መምጣቱ ጥሩ ነው፣ ከሱ ጋር መተዋወቅ ፈልጋለሁ አለ። ፍጹም ከወንድሜ ጋር ሊተዋወቅ ፈልጓል። ወንድሜ ግን አመጣጡ ለጸብ ነው። እዚህ ምን እየሰራሽ ነው ብሎ አፈጠጠብኝ። ይህኔ ፍጹም እጁን ለሰላምታ በመዘርጋት ፍጹም እባላለሁ እንተዋወቅ አለው። ወንድሜ ሲታይ የተረጋጋ ቢመስልም ግልፍተኛ ነው። ብርቱካን የያዘውን ጋሪ ገፋው። ብርቱካኑ መንገድ ላይ ተበተነ። ፍጹም እንዴቱን ለመቆጣጠር እየሞከረ ነው። እኔ ግን በወንድሜ ድርጊት ተበሳጨው። ምን አይነት ነገር ነው የምታደርገው? ይህንን ማድረግ ተገቢ ነው ብዬ ጮኩበት። ወንድሜ እጄን ይዞ ወደ መኪናው ለመውሰድ እየጎተተኝ ነው። ፍጹም መሃል በመግባት እጄን አስለቀቀ። ስትታይ የተማርክ ሰው ትመስላለህ፣ ግን እንደማይ ከሆነ አልተማርክም። ችግሮችን በእርጋታና በመነጋገር መፍታት አትችልም። እውነት ወንድምሽ ነው አለ ወደ እኔ ዞሮ። ይሄ ንግግር ወንድሜን ይባስ አናደደው። አንገት ለአንገት ተናነቁ። እኔ መሃል በገባም ሊያቆሙ አልቻሉም። አካባቢው ላይ የነበሩ ሰዎች ገላገሏቸው። ወንድሜን ለማረጋጋት ወደ መኪናው ገባው። ፍጹምን ጓደኞቹ ያረጋጉት ነበር።
በወንድሜ ድርጊት ተበሳጭቻለሁ። ወደ ቤት ይዞኝ ሄደ። የተፈጠረውን ነገር ለአባቴ ነገረው። እነሱ ያሉትን ቢሉ እኔ ፍጹምን ከመውደድ ወደ ኋላ አልልም። እናንተ የፈለጋችሁትን ብትሉም እኔ ከሱ ፍቅር ይዞኛል። 18 ዓመት አልፎኛል። ስለዚህ የፈለግኩትን የመወሰን መብት አለኝ። እኔ የወደድኩትን እንደማትቀበሉ ከሆነ ከዚህ ቤት እወጣለሁ ብዬ አስፈራራቸው። እነሱ ባይፈቅዱም ከፍጹም ጋር በድብቅ መገናኘቴን ቀጠልኩ። በመሃል የፍጹም እናት ታመሙ። ከባድ ህመም ነበር። በሰዓቱ ለሕክምና ገንዘብ ስለሚያስፈልግ ለትምህርት ቤት የሚሰጠኝን ለሳቸው ሕክምና አደርገዋለሁ። ለአንዳንድ ነገር ይሆነኛል ብዬ ያስቀመጥኩትንም ለሳቸው ሕክምና አልኩት። አባቴ ለልደቴ የገዛልኝን መኪና እነሱ ሳያውቁ ሽጬዋለሁ። ሹፌሩ ወደ አባቴ ሄዶ እሷ መኪናውን ስለሸጠች ሌላ ስራ ካለ ይስጡኝ ብሎ ጠየቀው። አባቴ ይህንን ማመን ከበደው። የኔ ልጅ ይህንን አታደርግም አለ። እኔ ግን አድርጌዋለሁ። አዎ ብሩ አስፈልጎኝ ሽጬዋለሁ አልኩት። ስልኬን፣ ላፕቶፑን፣ ውድ የሆኑ ጌጣጌጦችንና ልብሶቼን መሸጤን አወቀ። አባቴ አሁን አልተቆጣኝም። ልጄ ጤነኛ አይደለችም፣ የሆነ ነገሩና ነው እንጂ በጤናዋ ይህንን አታደርግም አለ። ልጄ ሱስ ውስጥ ገባሽ እንዴ? ነው ወይስ ያዱርዬሽ ገንዘብ አምጪ እያለ ያስጨነቀሽ ነው ብሎ በመጨነቅ ጠየቀኝ። አባቴ ለስለስ ባለ አንደበት ስላናገረኝ ይረዳኛል ብዬ ነገርኩት። የፍጹም እናት ሆስፒታል እንዳሉና እርዳታ እንደሚያስፈልጋቸው እኔም እሱ ሲጨነቅ ማየት ስለማልፈልግ ይህንን እንዳደረግኩ ነገርኩት። አባቴ የሴትዮዋ መታመም ሳይሆን የኔን ጭንቀት ነበር የተረዳው። እሺ አንቺ አትጨነቂ፣ እኔ አግዛቸዋለሁ፣ አንቺ ትምህርትሽ ላይ ትኩረት አድርጊ አለኝ። አባቴ ይህንን ሲለኝ በጣም ደስ ብሎኝ ነበር። አባቴ ቃሉን ጠብቆ ለሕክምና የሚሆን ገንዘብ ጨመረላቸው። ይህንን የሚያደርገው ለኔ ሲል እንደሆነ አውቃለሁ፣ ግን እኔ ትምህርቴን መቀጠል አልቻልኩም። ክፍያ ባለመክፈሌና ክላስ ስለማልገባ ከኮሌጅ ተባረርኩኝ። ይህንን የሚያውቁት ሳምሪና ፍጹም ብቻ ናቸው። ይሄ የሆነው በእኔ ምክንያት ነው። እኔ አንቺን መንገድ ከማበላሸት ውጪ ያደረኩልሽ ነገር የለም። ስለዚህ ተይኝና ከቤተሰቦች ጋር ተስማምተሽ ምቾት ያለው ኑሮሽን ኑሪ አለ። ይህንን የምትለኝ ስለማትወደኝ ነው እንጂ ብትወደኝማ አብረን እናስተካክለዋለን ትለኝ ነበር ብዬ አኮረፍኩት። ፍጹም ወደ ቅፉ በማስገባት እኔ አንቺን መቼም ቢሆን አልጠላሽም፣ ለአንቺ ነፍሴን እሰጣለሁ፣ ግን ከኔ ጋር ሆነሽ እድልሽ እንዳታበላሽ እየነገርኩሽ ነው። እንደምታየኝ እኔ እናቴን የሕክምና ወጪ እንኳን መሸፈን ያቃተኝ ሰው ነኝ እና እንዴት ነው አንቺን አንደላቅቄ የማኖርሽ? ከቤተሰቦች ጋር የምትኖሪው ምቾት ያለው ኑሮ ከኔ ጋር ልትኖሪው አትችይም አለ። እኔ ምቾት ሳይሆን ፍቅር እንደምፈልግ አስረዳሁት። ከኔ ጋር ስትኖሪ መቸገር ብቻ ሳይሆን ከቤተሰቦች ጋርም ትራራቂያለሽ። ቤተሰቦች እኔን አይቀበሉኝም። እኔ ዲግሪ ወይም ማስተርስ የለኝም። በዛ ላይ ነጭ ድሃ ነኝ። ያንቺ ቤተሰቦች የሚፈልጉኝ ወንድ አይደለሁም አለ። አነጋገሩ በጣም ያሳዝን ነበር። በመዳፌ ጉንጩን እየነካካው እስከ 12 ጨርሰሃል፣ ስለዚህ እየሰራ ኮሌጅ ትማራለህ፣ ገንዘብም ከሰራን ቀስ በቀስ ይመጣል፣ ጊዜው ቢረዝምም እነሱ መቀበላቸው አይቀርም አልኩት። ሳምሪ ከኮሌጅ መባረሬን እንድነግራቸው እየጨቀጨቀችኝ ነው። ይህንን ነገር እነሱ ያስተካክሉታል፣ አባትሽን ብትፈሪው እንኳን ለወንድምሽ መናገር አለብሽ አለችኝ። እኔ ደግሞ መናገር አልፈልግም። ከተናገርኩ የነሱ ቁጣ ብቻ ሳይሆን የሚያስፈራኝ ክፍያውን አይሰጡኝም የሚለው ነው። ለኮሌጅ የምከፍለውን ለፍጹም እሰጠዋለሁ። አሁን በእናቱ ሕመም ምክንያት ስራ አቁሟል። ስለዚህ ብሩ ያስፈልገዋል። የዚህ ነገር መጨረሻ ጥሩ የሚሆን አይመስለኝም። ስለዚህ አስቢበት አለች። እሷም ከፍጹም ጋር መሆን ያላስደሰታትም፣ ግን ጓደኛዋ ስለሆንኩኝ የምነግራትን ትሰማለች። ሁልጊዜም ከጎኔ ትሆናለች። ፍጹምና እኔ ብዙ ብንለፋም እናቱን ከሞት ልናተርፋቸው አልቻልንም። የእናቱ ሞት በጣም ጎድቶታል። እኔም ከጎኑ አልተለየውም። ቤት ስገባ ከቤተሰቦቼ ጋር ብጨቃጨቅም በነጋታው ወደሱ መሄዴን አላቆምም። አሁን እናት የለውም። ቤተሰቡ እኔ ብቻ ነኝ። ከዚህ በኋላ ከሱ ጋር ተለያየ የምትሉኝ ከሆነ በህይወት አታገኙኝም፣ ራሴን አጠፋለሁ አልኳቸው። ሁሉም ደነገጡ። ደግሞ እኔ አንድ ነገር አደርጋለሁ ካልኩኝ እንደማደርግ ጠንቅቀው ያውቃሉ። ስለዚህ ያላቸው አማራጭ እሱን መቀበል ነው። እሺ በአንድ ነገር እንስማማ፣ ይሄንን ጋር የመግፋት ስራ አቁሞ እንዲማር አድርጊው፣ ከዛም
የኛ ድርጅት ውስጥ ስራ ይቀጠር፣ በዚህ መልኩ ራሱን ማሻሻል ይችላል አሉኝ። የኔን ከኮሌጅ መባረር ያልሰሙት ቤተሰቦቼ ፍጹምን ለማስተማር ወስነዋል። እኔም በዚህ ደስተኛ ነኝ። ስነግረው እሱም አልተቃወመኝም። ሽማራለው አንቺን የሚያስገኝ ማንኛውም ነገር ይሁን አደርጋለሁ አለ። ፍጹም በእኔ ቤተሰቦች ገንዘብ ትምህርት ጀመረ። ጎን ለጎን ሌላ ስራ መስራት ስለፈለገ ለእሱ የሚሆን ስራ የኛ ድርጅት ውስጥ ተገኘለት። የእሱን መንገድ ባስተካክልም የኔ ግን ተበላሽቷል። ከኮሌጅ መባረሬን ልነግራቸው አልቻልኩም። ፍጹምም እንድነግራቸው አልፈለገም። እኔ ጥሩ ቦታ ላይ ልሁንና አስተምርሻለሁ አለኝ። እኔ ባልናገርም ወንድሜ ይህንን ነገር አውቆ ነገሮች ሁሉ የተገለባበጡት ይህኔ ነበር። ቤተሰቦቼ በጣም ተናደዱ። ለመባረሬ ምክንያት ፍጹም ስለሆነ ለሱ የሚያደርጉትን ድጋፍ አቆሙ። ስራውንም አስቆሙት። ድጋሚ ወደ መጀመሪያው ሊመለስ ነው። እኔ ግን ይህንን አይቼ ዝም አላልኩም። ከዚህ በኋላ ቤተሰቦቼ ያደላችሁም ብዬ ከቤት ወጥቼ ወደሱ ሄድኩኝ። የተደላደለውን ሕይወቷን ትታ የድሃ ወንድ ቤት ገባች እየተባለ ተወራብኝ። እኔ ግን ከወሬው በላይ ለፍጹም ያለኝ ፍቅር ያሸንፈኛል። ወንድሜና እናቴ ያለውበት ድረስ መጥተው ለመኑኝ። እኔ ደግሞ ከሱ መለየት አልፈለኩም። ከኛ በላይ እሱን መረጥሽ ብለው ሊያሸማቅቁ ይሞከሩ። እኔ ግን ፍቅርን መርጫለሁ። እድሜ ልኬን እናንተን አግብቼ አልኖርም፣ ስለዚህ የህይወት ምርጫዬን መርጫለሁ አልኳቸው። የኔ ውሳኔ ሁሉንም ያስደነገጠ ነበር። የኔ ፍቅር፣ አሁን የወሰንሽው ውሳኔ ወደፊት የሚቆጭሽ ከሆነ በደንብ እንድታስቢበት ፈልጋለሁ አለ። እኔ ካንተ ፍቅር ይዞኛል። ካንተ ጋር ለመሆን የማላደርገው ነገር የለም። አብረን ህይወትን እንጋፈጣለን፣ ሰርተን እንለወጣለን። ስራ እየፈለኩ ነው። እኔ ሰራለሁ፣ አንተ የጀመርከውን ትማራለህ አልኩት። ፍጹም አጥብቆ አቀፈኝ። የኔ ሴት በመሆንሽ አመሰግናለሁ። ደግሞ ጠንካራውኝ ህይወታችን አሁን ካለው የተለየ እንዲሆን አደርጋለሁ። የሚገባሽን ኑሮ እንድትኖር ያደርጋለሁ አለ። ከቤተሰቦቼ ጋር የነበረኝ ግንኙነት ያበቃው ያኔ ነበር። ሳምሪም እየመጣች እባክሽ የወሰንሽው ውሳኔን ደግመሽ አስቢበት ትለኛለች። እኔ ግን አስቤ ወስኛለሁ። አሁን ስራ ጀምሬያለሁ። ያቺ ቀበጥ የሀብታም ልጅ መስተንግዶ ትሰራለች ብሎ ማን ያስባል? እኔ ግን መስተንግዶ እየሰራው ነው። እየሰራው ፍጹም የጀመረውን ትምህርት እንዲቀጥል አድርጌዋለሁ። እሱም ተባራሪ ስራ ሲኖር ይሰራል። ሁለታችንም ማታ ስንገባ ደክሞን የምንገባው ግን ደስተኞች ነን። በህይወቴ እንደዚህ አይነት ስራ ሰራለሁ ብዬ አስቤ አላውቅም። የዚህ አይነት ዝቅ ያለ ህይወት ደረጃ ላይ ይገኛለሁ ብዬ አላስብም ነበር። አሁን የማይሆን የመሰለኝ ቦታ ላይ ነኝ፣ ግን ደስተኛ ነኝ። የራሴን ህመም ትቼ ለሱ ህመም እየፈጋው ነው። እሱም ይሄንን ያውቃል። በእኔ ደስተኛ ነው። ቀጣይ ደግሞ ያንቺን የምናሳካበት ነው ይለኛል። ግን አንድ ቀን ሳምሪ ወደምሰራበት ሬስቶራንት መጣ አንድ ነገር ነገረችኝ። ፍጹም ገሊላ ከተባለች ሴት ጋር በጣም እንደተቀራረበ ሰምቻለሁ አለችኝ። የክላስ ልጅ ትሆናለች፣ ስለዚህ የማንንም አሉባልታ ያመጣሽ አትንገሪኝ አልኳት። በደንብ አጣርቻለሁ፣ ሌላ ግንኙነት አላቸው እየተባለ ነው፣ ይህንን ነገር ለማጣራት ሞክሪ አለችኝ። ሳምሪ ይህንን ከነገረችኝ ሰዓት ጀምሮ ውስጤ ሰላም አልነበረውም። አለቃዬን አስፈቅጄ ከስራ ወጣው። ወደሚማርበት ኮሌጅ በመሄድ በሩ ላይ መጠበቅ ጀመርኩኝ። ተማሪዎች እየወጡ ነው። በርቀት አየሁት። እጁን ከአንዲት ቆንጆ ሴት ትከሻ ላይ ጣል አድርጎ አብረው እየተራመዱ ነው። በርቀት ለተመለከታቸው ፍቅረኛሞች ነው የሚመስሉት። ከግቢ ሲወጡ እኔን አየኝና በድንጋጤ እጁን አነሳ። ወደ እኔ ይዟት መጣ። የኔ ፍቅር ብሎ ጉንጬን ስሞ ሰላም አለኝ። ውስጤን ቅናት እየቆነጠጠኝ ነው። ገሊላ ትባላለች፣ የክላስ ጓደኛዬ ናት። እሷ ደግሞ የምወዳት ፍቅረኛዬ ናት። ሕይወቴ ብልሽ ይቀለኛል አላት። የገሊላ አስተያየት ደስ አይልም። አለባበሴንና ሁኔታዬን እያየች ነበር። አስተያየቷም የንቀት ነው። እኔ እየሰራው ፍጹምን እንደማስተምረውና ጥሩ ልብስ እንዲለብስ የማደርገው እኔ እንደሆንኩኝ ያወቀች አልመሰለኝም። እኔም ከሷ በላይ ብራንድ ያላቸው ልብሶችን እለብስ ነበር። ግን ቁም ነገሩ ብራንድ መልበስ ሳይሆን ሕይወትን ደስተኛ ሆኖ ለመኖር መልፋት ነው። ከፍጹም ጋር ወደ ቤት ስንመለስ ቅር እንዳለኝ ነው። ይሄ ነገር ገብቶታል። ግን ዛሬ እንዴት በጊዜ መጣሽ ብሎ ጠየቀኝ። ውስጥ ያለውን ብስጭት ለማውጣት ተናገርኩት።
ምን ነው ረፍቶ ስጃንተ ጋር መምጣቴ ጥፋት ነበር ማለት ነው አልኩት። ሊያቅፈኝ የሞከረ ቀናሽ እንዴ ብሎ ጠየቀኝ። አሁን የባስ ተናደድኩ። አልቀናውም፣ ግን ከዚህ ሴት ጋር ያለ ቀረቤታ ደስ አላለኝም አልኩት። በዚህ ጉዳይ ለቀናት አኮረፍኩት፣ ግን እሱም ከሷ ጋር ያለውን ነገር በገደብ አደረገው። ሳምሪ ግን አላመነችውም። ይሄ ሰው ካንቺ ሌላ ሴት ደርቦብሻል፣ እባክሽ አስተዊ፣ ወደ ቤተሰቦች ተመለሽ ያለችኝ። ከዚህ በኋላ እንደዛ አይነት ነገር የምትነግሪኝ ከሆነ ከህይወት ያስወጣሻለሁ ብዬ አስደነገጥኳት። ከዛ ጊዜ በኋላ ተናግራኝ አታውቅም። ስለ ፍጹም የሚወሩ ወሬዎች ጆሮዬ ላይ ይደርሳሉ፣ ግን እኔ እሱ ከሚነግረኝ ውጪ ሌላ ወሬ አላምንም። ቤተሰቦቼ ይሄ ወሬ ሲደርሳቸው እንዳኮረፉ የራሷ ጉዳይ ብለው አልተውኝም። ወንድሜ የምሰራበት ሬስቶራንት ድረስ መጣ። እህቴ ከዚህ ውሸታምና ወስላታ ወንድ መራቅ አለብሽ፣ እባክሽ እሺ በይኝና አብረን ወደ ቤት እንመለስ፣ የወደፊት ህይወትሽን አትርፊ አለኝ። ለኔ የምታስቡ ቢሆንማ ይህንን አታደርጉም ነበር። እናንተ ለኔ ሳይሆን ለክብራችሁ ነው የምትጨነቁት አልኩት። ወንድሜ ስራ ቦታዬ ድረስ መጥቶ ቢለምነኝም እኔ ግን ፍጹምን መርጫለሁ። ከዛም ሌላ ከባድ ነገር ተፈጠረ። እርጉዝ መሆኔን አወቅኩ። ይሄ ነገር ብዙ ነገሬን ቀይሮታል፣ አስተሳሰቤን ለውጦታል። ከራሴ በላይ ለልጅ አስባለሁ። ወደፊቴን ከልጄና ከፍጹም ጋር ነው የማለመው። ፍጹም አባት ላደርገው ስለሆነ ደስ ብሎታል። ለዚህም ስጦታዬ አንድ እኔን ያስደስተኛል ብሎ ያሰበውን ነገር ለማድረግ የሚችለውን እያደረገ ነው። ቀለል ያለ ሰርግ ለመደገስ ከጓደኞቹና ከሚያውቃቸው ሰዎች ብድር ወስዷል። በሱ ዙሪያ ያሉ ሰዎች እያገዙት ነው። እኔ ቤተሰቦቼን በገንዘብ አግዙኝ ማለት አልችልም፣ ግን ሰርጌ ላይ እንዲገኙ ፈልጋለሁ። ሰርግ እኮ ያስፈልገንም፣ አንተና እኔ ልባችን ተጣምሯል ብዬው ነበር። እሱ ግን አይሆንም፣ ቬሎ ለብሰሽ መሞሸር አለብሽ አለ። ቤተሰቦቼ ምናልባት ሁሉንም ነገር ትተው የሰርጌ ቀን አብረውኝ ይሆናሉ ብዬ ስላሰብኩ ቤት ድረስ ሂጄ ነገርኳቸው። ልጄ፣ ቤተሰብ ያላመነበትና ያልፈቀደልሽን ወንድ ማግባትሽ አሁን ሳይሆን ወደፊት ነው የሚገባሽ። እባክሽ ትልቅ ስህተት ከመስራትሽ በፊት አስቢበት። አባቴ ይህንን ሲናገር ረጋ ብሎ ነበር። ወንድሜም እናቴም ይህንን ነገር ተቃወሙ። አባቴና እናቴ ባይገኙ እንኳን ወንድሜ ይመጣል ብዬ ነበር። እሱ ግን የማይረባ ወንድ ስታገቢ ቁሜ ማየት አልችልም አለኝ። በሰርጌ ቀን በእኔ በኩል የነበረችው ሳምሪ ብቻ ነበረች። እሷም ለኔ ብላ እንጂ ጋብቻውን ፈቅዳ አልነበረም። ያለ ቤተሰቦቼ ሰርግ ደግሼ አገባው። የሰርጌ ቀን ለኔ የደስታዬም የሐዘኔም ቀን ነበር። የምወደውን ወንድ ስላገባው ደስ ብሎኛል። ቤተሰቦቼ ባለመኖራቸው ደግሞ አዝኛለሁ። ፍጹምን እንዳላገባ የሚያውቁኝ ሁሉ ተቃውመው ነበር። ዘመድ አዝማድ ያለውበት ድረስ መጥተው ተማጽነዋል። የአባቴና የወንድሜ ጓደኞች አናግረውኛል። እናቴና አክስቶቼ ተንበርክከው አልቅሰዋል። ሳምሪም የምትችለውን ሁሉ አድርጋለች። ግን እኔ ፍቅር ውስጥ ነኝ። በዛ ላይ እናት ልሆን ነው። ፍጹም ይወደኛል። ተጋባን፣ ሴት ልጅም ወለድን። እሱም ትምህርቱን ጨረሰ። ባንክ ቤት ውስጥ ተቀጥሮ መስራት ጀመረ። እሱ ስራ ሲጀምር እኔ ስራ ቁሜ ከልጄ ጋር ጊዜ አሳልፋለሁ። የመማር ሞራሌ ጠፍቷል። ሰውነቴ ያለ ዕድሜ እየጀፈጀፈ ነው። ፊቴም በማዳት ተሸፈነ። ምን እንደሚያሳስበኝና ምን እንደሚያስጨንቀኝ አላውቅም። ግን ውስጤ ከደስታ ይልቅ ጭንቀት ሞልቶበታል። ዓመታት ተቆጠሩ። ከቤተሰቦቼ ጋር እንደተጣላው ነኝ። የኔ የምላቸው ሰዎች ባሌና ልጄ እንዲሁም ሳምሪ ናቸው። መንገድ ላይ የሚያውቁኝ ሰዎች ሳይሆን ከንፈራቸውን እየመጠጡ ያችን የመሰለች ልጅ እንደዚህ በማዳት ተቋቁራ ትቅር ይላሉ። ሳምሪ ተመርቃ ጥሩ ስራ ጀምራለች። ከስራ ባልደረባዋ ጋር ትዳር መስርታ ደስ የሚል ህይወት እየኖረች ነው። አብረን ስንታይ እኔ እናት እሷ ልጅ ነው የምንመስለው። የሰው ልጅ ኑሮውን የሚመስለው የሚባለው እውነት ነው። ሁለታችንም የምንኖረውን ህይወት ነው የመሰልነው። የኔ ትምህርት ተረስቷል። አሁን ፍጹም ከስራው ጎን ለጎን የህግ ትምህርት እየተማረ ነው። አለባበሱና ሰውነቱ ተለውጧል። ባሌ ሳይሆን ልጄ ነው የሚመስለው። አንድ ጊዜ ለሆነ ጉዳይ ወደሚሰራበት መስሪያ ቤት ሄጄ ነበር። ቢሮ ውስጥ ፍጹምን ፈልጌው ነበር ስላቸው ሚስቱ መሆኔን የማያውቁ ሰራተኛው ነሽ ብለው ጠይቀውኛል። ግብዣ ሲኖር ወይም ከጓደኞቹ ጋር ሲዝናና ለባብሺና አብረን እንሄድ ይለኛል። እኔ ግን መሄድ አልፈልግም። ምክንያቱም ከጓደኞቹ ፊት የማሳፍረው መስሎ ይሰማኛል። የፊቴ መበላሸትና
የሰውነቴ ቅርጽ ከእድሜ በላይ ትልቅ ሰው አስመስሎኛል። እና እንደዚሁኝ እንዴት ነው አብሬ የሚሄደው እላለሁ። አንዳንዴ እንደምንም አሳምኖ ይዞኝ ይሄዳል። ድሮ የሚያውቁኝ ጓደኞቹ ጋር ሲሄድ ያን ያክል አይሰማኝም። ግን አሁን የሚያውቃቸው የሥራ ባልደረቦቹ ጋር ሲሄድ እሳቀቃለሁ። አስተያየታቸውና ሁኔታቸው አይመቸኝም። በተለይ አልማዝ የምትባለው የሥራ ባልደረባው ባላያት ምኞቴ ነው። አልማዝ ወጣትና ቆንጆ ናት። ራሷን የምትጠብቅ የራስ መተማመን ያላት ሴት ናት። ከፍጹም ጋር ያላት ቀረቤታ ግን ደስ አይለኝም። ከኔ በላይ ፍጹምን የምታውቀው ነው የምትመስለው። አንዴ ከሥራ ባልደረቦቹ ጋር የነበረው ግብዣ ላይ ይዞኝ ሄደ። ግብዣው ላይ ፈላጭ ቆራጭ የሆነችው እሷ ነበረች። ፍጹም ጨው ሲበዛ አይወድም። ለብ ለብ ካልሆነ ጥሬ ስጋ አይመቸውም እያለች የኔን ቦታ ለመተካት ትሞክራለች። እሱም ምንም አልመሰለውም። እኔ ግን ተናድጄ ነበር። የሚፈልገውንና የማይፈልገውን ነገር ራሱ መናገር ይችላል። ስለዚህ አንቺ አትቸገሪ አልኳት። እሷም ድምጿን ዝቅ አድርጋ የአካል መቀራረብ ሳይሆን የልብ መቀራረብ የበለጠ ያስተዋውቃል አለችኝ። ተናገረችው ነገር አናደደኝ። እንዴት እንደዚህ ታያለሽ ብዬ ጮህኩባት። እሷ ድምጿን ዝቅ አድርጋ ስለተናገረች ማንም አልሰማትም ነበር። እኔን ግን ሁሉም በትዝብት እየተመለከቱኝ ነው። ፍጹም እጄን ይዞኝ ወጣ። ቆይ እዚህ የመጣሽው እኔን ለማዋረድ ነው እንዴ ብሎ ተቆጣኝ። እሷ የተናገረችውን ነገርኩት፣ ግን አላመነኝም። ጭራሽ ለሷ መከራከር ጀመረ። አልማዝ በጣም መልካም ሴት ናት፣ ይህንን አታደርግም። አንቺ ተንኩሰሻት ይሆናል አለ። ለሷ መከራከሩ ይበልጥ አናደደኝ። እኔም ማላቀው ግንኙነት አላችሁ እንዴ አልኩት። አንቺ በውስጥሽ የምትፈጥሪው አስጨናቂ ነገር ሊያሳብድሽ ነው። ስለዚህ ራስሽን ለማረጋጋት ሞክሪ አለ። ሲጀመር ይህን ስራ ከጀመርክ በኋላ ጸባዬ ተቀይሯል። እንደ በፊቱ እየሆንክልኝ አይደለም። አታከብረኝም፣ ፍቅርህንም ቢሆን አትገልጽልኝም። ቆይ ጠልተኸኛል እንዴ አልኩት። ፍጹም በመናገረው ነገር አብደሻል ይለኛል። ውስጥ ያለውን ቅሬታ መናገሬ እብድ እያስባለኝ ነው። ለኔም ሆነ ለልጁ ግድ እየሰጠው አይደለም። አምሽቶ ይመጣል፣ ደስ ይለውም ያድራል። የት ነህ ብዬ ስጠይቀው ስራ በዝቶብኛል ይለኛል። ይሄ ነገር እየጣመኝ አይደለም። በጣም ሲጨንቀኝ ከሳምሪ ጋር ለማውራት ወደ ቤት ሄድኩኝ። የሳምሪ ኑሮ በዚህ ልክ በመቀየሩ ደስተኛ ነኝ። ግን እኔም ይሄንን እመኝ ነበር። ወደ ቤት ስገባ ቁጭ ብላ እየጠበቀችኝ ነበር። ስታይኝ ተነስታ አቀፈችኝ። ቅፏ ውስጡኜ አይኔን ባመሙላት ጀመረ። ቁጭ ብለን ማውራት ጀመረን። አንገቴን አቀረቀርኩ። በጣም ደክሞኛል፣ ሁሉም ነገር እየሰለቸኝ ነው አልኳት። ወደ እኔ ተጠግታ እጄን ያዘችኝ። ንገሪ፣ ምንድነው የሆንሽው ብላ ጠየቀችኝ። እሷ ስጠይቀኝ እንባዬ ዝርግፍ አለ። ለፍጹም የከፈልኩትን መስዋዕትነት ታውቂያለሽ፣ ግን እሱ ያንን የረሳ ይመስለኛል። ችላ እያለኝ ነው። ሕይወት ውስጥ ሌላ ሴት የገባች ይመስለኛል አልኳት። ሳምሪ ልክ እንደ እናት ጸጉሬን እያሻሸች አዎ ለሱ ብዙ ነገር አድርገሻል፣ ሕይወትሽ ሙሉ ለሱ ሰጥተሽዋል። ግን እሱም ይሄንን የሚዘነጋ አይመስለኝም። ምናልባት ጭንቅላትሽ ውስጥ ያለውን ነገር ፈጥረሽ እንዳይሆን አለችኝ። እሱም ያለኝ ይህንኑ ነው። አንቺ አብደሻል፣ የሌለ ነገር ጭንቅላትሽ ውስጥ እየፈጠርሽ ነው ብሎኝ ነበር። ሳምሪዬ፣ ከአንቺ ውጭ የምቀርበው ቤተሰብ የለኝም። እባክሽ አንቺም አብደሻል እንዳትይኝ አልኳት። ሁሉም ሰው ፍጹም አንቺን አይጎዳሽም፣ ክህደትም አይፈጽምብሽም፣ ምክንያቱም ያደረግሽለትን ነገር የሚረሳው እንዳደለም ይላሉ። እኔ ደግሞ ውስጤ ጥርጣሬ ያድሮበታል። ሰላምም እየተሰማኝ አይደለም። እሺ እኔ በምን ላግዝሽ ብላ ጠየቀችኝ። ፍጹም ከአልማዝ ጋር ያለውን ግንኙነት እንድታጣሪልኝ እፈልጋለሁ አልኳት። እሷም በሐዘኔታ ተመለከተችኝ። እሷና ቤተሰቦቼ የመከሩኝ እዚህ ቦታ ላይ እንደዚህ ሆኜ እንዳልገኝ ነበር፣ ግን አልሆነም። እሺ ያልሽኝን አደርጋለሁ፣ ግን ስለሌላ ነገር ማሰብሽን አቁሚና እስኪ ራስሽን ተመልከቺ። ያቺ ውብ ወጣት የት ሄደች? ለምንድን ነው የምትጨነቂው? አለችኝ። ከዚህ በኋላ ስለ ራሴ አላስብም፣ የማስበው ስለ ልጄ ነው። አያደርገውና ከፍጹም ጋር ከተለያየን የምትጎዳው ልጄ ናት አልኳት። ከሳምሪ ጋር ሳወራ ቀለል ይለኛል። አሁንም ወደ ቤት ስመለስ ቀለል ብሎኝ ነበር። ወደ ውስጥ ስገባ አባትና ልጅ እየተጫወቱ ነበር። ልጄ ሩጣ እቅፌ ውስጥ ገባች። እማዬ እስካሁን የት ነበርሽ ብላ ጠየቀችኝ።
እኔም ሳምሪ ጋር እንደነበርኩ ነገርኳት። በቃ እኔ ልወጣ ነው ብሎ ተነሳ። በዚህ ሰዓት የት እንደሚሄድ ጠየቅኩት። እሱም ከጓደኞቹ ጋር ሊዝናና እንደሆነ ነገረኝ። አሁን ላይ ለእኔ ግድ ስለሌለው አያስፈቅደኝም። ይደብረኝ አይደብረኝ አይረዳም። በፈለገበት ሰዓት ወጥቶ በፈለገበት ሰዓት ይገባል። ሰዓቱ እየመሸ ስለሆነ አትወጣም፣ አሁን ከልጅህና ከኔ ጋር የምታሳልፍበት ሰዓት ነው አልኩት። ከዛች ሙልቃቃ ጓደኛሽ ጋር ውለሽ ስትመጪ ጸባይሽ ይቀየራል። ለማንኛውም መሄድ አለብኝ አለ። አንተ ደግሞ ጸባይ እየተቀየረ ነው አልኩት። እሱም ዞር ብሎ ተመለከተኝ። ምንም የተቀየረ ነገር የለም፣ ግን አንድ አይነት ኑሮ እየሰለቸኝ ነው። አዲስ ነገር እፈልጋለሁ። ቤት ተቀምጬ ማምሸት አልፈልግም አለ። ድንገት ሳላስበው አንድ ነገር ተናገርኩት። እና አዲስ ነገር የምትፈልገው ከሌላ ሴት ጋር ነው እንዴ አልኩት። ይህኔ በጥፊ መታኝ። እጁን አንስቶብኝ የማያውቀው ፍጹም ዛሬ በጥፊ መታኝ። ልጃችን ደንግጣለች። ሕይወቴን ትቼ አንተን ሕይወት ባስተካከልኩ ጥፊ ሰነዘርክብኝ? አንተን ሰው ያደረኩ እኮ እኔ ነኝ ብዬ ተናገርኩት። በሰዓቱ ተናድጄ ስለነበር ነው ይህንን የተናገርኩት እንጂ መናገር እንደሌለብኝ ያውቃለሁ። ምንም ሳይናገረኝ ወጥቶ ሄደ። እኔም ስቅስቅ ብዬ አለቀስኩ። ልጄ ወደ እኔ በመምጣት እማዬ አታልቅሺ፣ እኔ ትልቅ ልጅ ስሆን አንቺና አባዬን የሚያጣላችሁን ነገር አስተካክለዋለሁ አለች። ልጄን እንዳስጨነቅኳት ገባኝ። እምባዬን ጠርጌ አታስቢ፣ ሁሉም ነገር ሰላም ይሆናል አልኳት። የዛን ቀን ፍጹም አድሮ ጠዋት ነበር የተመለሰው። ሌሊትም ሙሉ እንቅልፍ ባይን ያልዞረም። ጠዋት ሲመጣ ይቅርታ ይጠይቀኛል ብዬ አስቤ ነበር፣ ግን እሱ ይቅርታ ሊጠይቀኝ ይቅርና የእግዚአብሔር ሰላምታ እንኳን አላቀረበም። ገብቶ ልብሱን ቀይሮ ከቤት ወጣ። ወደ ስራ ነበር ሄደው። እሱ ከሄደ በኋላ ሳምሪ ወደ ቤት መጣች። አዲስ ነገር ይዛ እንደመጣች እርግጠኛ ነኝ። አይኔን ማየት ፈራች። ሁኔታዋ አልጣመኝም። ሳምሪዬ የተፈጠረ ነገር አለ እንዴ ብዬ ጠየቅኳት። እሷም ስልኳን አውጥታ ፎቶ አሳየችኝ። ያየሁትን ማመን ከበደኝ። ብዙ መስዋዕትነት የከፈልኩለት ወንድ ከሴት ጋር እየተሳሳመ ነው። በአንድ ቀን እንዴት ይህንን ፎቶ አገኘሽው አልኳት። እሷም የአልማዝን ስልክ እንዳሰረቀችው ነገረችኝ። ስልኳ ውስጥ ብዙ ነገር አለ፣ ግን ይሄን ካየሽ ባልሽ ምን አይነት ወንድ እንደሆነ ታውቂያለሽ ብዬ ነው አለች። አለቀስኩ። ሳምሪ አቅፋ ባበለችኝ፣ ግን ውስጥ ያለው ሰዓት መጥፋት አልቻለም። ሂጄ ገለዋለሁ አልኳት። እሷ ግን አረጋጋችኝ። ለልጅሽ ስትይ ይህንን ነገር በሰላማዊ መንገድ ፍቹ፣ ከዚህ በኋላ ከሱ ጋር አትሆኝም፣ ፍቺ ጠይቂው፣ ልጅሽ ካንቺ ጋር ትሆናለች፣ ለራሽ ጊዜ ሰጥተሽ ወደ ቀድሞ ማንነትሽ ትመለሻለሽ አለችኝ። ሁሉንም ነገር ዛሬ ማታ ለሁሉም ነገር መፍትሄ እንደማበጅለትና ነገ ወደ እሷ ቤት እንደመመጣ ተነጋግረን ተሰነባበትን። እሷ ከሄደች በኋላ ብቻዬን ሳለቅስ ነበር። እንዴት እኔ ላይ እንደዚህ አይነት ነገር ያደርጋል እያልኩኝ ሳወጣ ሳወርድ አልኩኝ። ስራ እንደጨረሰ ወደ ቤት ተመለሰ። ልጃችን ለመጫወት ወደ ጎረቤት ሄዳ ነበር። ለመነጋገር አጋጣሚው ጥሩ ስለሆነ አናገርኩት። ላንተ ያደረኩትን ነገር በዝርዝር መናገር አልፈልግም። እሱ ብቻ ሳይሆን ሕይወቴን እንዳበላሸው ማስታወስ አይሻኝም። ግን አንተ ምን አይነት ልብ ቢኖር ነው ከኔ ላይ ሌላ ሴት የምትደርበው በማለት ጠየቅኩት። ፍጹም ደነገጠ፣ ግን ድንጋጤውን ለመደበቅ እየሞከረ ነው። እኔ አንቺ ላይ አልደረብኩም፣ ግን ከአንቺ ለውጥ እፈልጋለሁ። አዎ ለኔ እዚህ መድረስ ምክንያቱ አንቺ ነሽ። ሕይወቴን ለውጠሽዋል። ጥቅም ያለው ሰው እንደሆነ አድርገሽኛል። ግን ደግሞ አንቺ ይዛው ላይ ነሽ። ሰውነትሽ፣ መልክሽና አስተሳሰብሽ የተለየ ሆኗል። ድሮ የመወዳትና ለኔ ስትል ሕይወቷን መስዋዕት ያደረገችውን ሴት አልመስላልሽኝ አለ። እንደዚህ ሆንኩት በሱ ምክንያት እንደሆነ አልገባውም። ከአልማዝ ጋር ድብቅ ግንኙነት እንዳላችሁ አውቃለሁ። ለምን እንደዛ አደረክ ብዬ አልጨቃጨቅም። ግን ደግሞ ከዚህ በኋላ ካንተ ጋር መቀጠል አልፈልግም አልኩት። በድንጋጤ ፊቱ ገረጣ። በጭራሽ ጥለሽኝ አትሄጂም። ብዙ ነገሮችን አብረን አሳልፈናል እኮ። አንቺ የኔ ነሽ አውቃለሁ። የሚገባሽን ነገር አልሰጠውሽም። ግን አንድ እድል ስጪኝ፣ አስተካክላለሁ አለ። ብዙ ስህተት ይቅር ሊባል ይችላል፣ ግን ይሄ ክደት ይቅር አይባልም አልኩት። ፍጹም እባክሽ ብሎ ለመነኝ። እኔ ግን የልጄንና የኔን ልብስ አስተካክዬ ስለነበር ለመሄድ ተነሳው። እሺ አንቺ መሄድ ትችላለሽ፣ ልጄን ግን የትም ልትወስጃት አትችይም። እሷ ከኔ ጋር ነው መሆን ያለባት
አለ። ለልጅህ እኮ ጊዜ የለህም። ካንተ ጋር ሆና እንድትሰቃይ አልፈልግም። ስለዚህ ወስዳታለሁ አልኩት። እሱና እኔ እየተጨቃጨቅን እያለ እሷ መጣች። ደንግጣ እያየችን ነበር። እጇን ይዤ ነይ እንሂድ ስላት እሱም ሌላኛውን እጇን ይዞ አትሄድም አለ። እሷ መሃል ቁማ ሁለታችንንም ታያለች። አይኖቿ በእንባ ተሞልተዋል። ከነዚህ ሰዎች ባልተወለድኩ ብላ እያሰበች ይመስለኛል። በሰዓቱ የልጄ ሁኔታ በጣም የሚያሳዝን ነበር። ፍጹም ወደ እሷ ጎንበስ ብሎ ከኔና ከሷ ምረጪ ያላት። የምትናገረው ጠፋት። አንዳችንን መምረጥ ግዴታዋ ቢሆንም እሷ ግን አልተናገረችም። እንባዋ እየፈሰሰ ነው። እንደተጨነቀች ስለገባኝ የኔ ልጅ ዛሬ እዚህ መቆየት ትችያለሽ፣ ነገ ግን መጥቼ ወስድሻለሁ አልኳት። ምንም ምላሽ አልሰጠችኝም። እሷን ከአባቷ ጋር ትቼ ከቤት ወጣው። ሻንጣ ይዤ ወደ ሳምሪ ቤት ስገባ ብዙ ሰዎች አይተውኛል። ስለኔ ማውራት ጀምረዋል። ከቤተሰቦቼ ቤት ወጥቼ ፍጹምን በማግባቴ ብዙ ነገር እያወሩብኝ ነበር። አሁን ደግሞ የባሏን ቤት ጥላ ኮበለለች፣ የጓደኛዋ ቤት መቀመጥ አያሳፍራትም እያሉ እያወሩ ነው። ሳምሪ ግን ከጎኔ ናት። መጀመሪያ ራሽን አረጋጊ፣ ለራሽ ጊዜ ስጪ፣ ከዛ ልጅሽን እናመጣታለን እያለችኝ ነው። እኔ ግን የማስበው ስለ ልጄ ነው። በጣም ስለናፈቀችኝ ከቀናት በኋላ ከትምህርት ቤት በምትመለስበት ሰዓት ወደ ቤት ሄድኩኝ። ወደ ግቢው ስገባ በር ላይ ቆዝማ ተቀምጣ ነበር። ስታየኝ በሩጫ ወደ እኔ መጣች። እናቴ በጣም ናፍቀሺ ነበር፣ ከዚህ በኋላ ጥለሽኝ አትሄጂም አይደል አለችኝ። እኔ የመጣሁት እሷን ለማየት እንደሆነና አሁን እንደምመለስ ነገርኳት። ከልጄ ጋር እያወራው እያለ ፍጹም ከቤት ወጣ። ወደ እኔ በመምጣት እንኳን በሰላም ወደ ቤትሽ ተመለሽ አለ። የመጣሁት ልጄን ለማየት እንጂ ድጋሚ ካንተ ጋር ለመኖር አይደለም አልኩት። አዎ አጥፍቻለሁ፣ ይቅርበኝ፣ ግን ደግሞ አንቺ ምን የምፈልጋትን ሴት እየሆንሽ አይደለም አለ። የመጣሁት ለመሰደብ አይደለም። ዛሬ ልጄ ከኔ ጋር ትሄዳለች፣ ከፈለክ ነገ መተህ ልትወስዳት ትችላለህ አልኩት። ልጅሽን ማጣት ካልፈለግሽ ወደ ቤትሽ ተመለሺ። አይ የምትይ ከሆነ ግን ከዚህ በኋላ አይኗን አታያትም። ፍርድ ቤት አቆምሃለሁ። ልጄን የማሳድጋት እኔ ነኝ አልኩት። እሱም የልጁን እጅ በመያዝ እሷን የምታሳድጊበት ስራም ሆነ ሀብት የለሽም፣ እሷን ማሳደግ አትችይም አለ። አሁን እንደዚህ የሚመጻደቀው እኔ በከፈልኩት መስዋዕትነት መሆኑን ዘንግቶታል። በጣም ተናድጄ ወደ ሳምሪ ቤት ተመለስኩ። ቤት ስገባ አባቴና ወንድሜ ቁጭ ብለው እየጠበቁኝ ነበር። ሳያቸው ደነገጥኩ። ከተያየን ዓመታት ተቆጥረዋል። ስለነሱ ወሬ ከመስማት ውጪ አይቻቸው አላውቅም። በጣም ናፍቀውኝ ነበር። በድንጋጤ ቁሜ መዳፌን እያፋተኩ ነበር። አባቴ ተነስቶ ወደ እኔ ቀረብ አለ። እንዴት ነሽ ልጄ አለኝ። አይኖቼ በእንባ ተሞልተዋል። ደህና ነኝ አልኩት። አባቴ አቀፈኝ። እንባዬን መቆጣጠር አልቻልኩም። ስቅስቅ ብዬ አለቀስኩ። ልጄ ሕይወት በፈተና የተሞላች ናት። ትግል ደግሞ ያጠነክራል። ግን አንዳንዴ የአባት እቅፍ ውስጥ ማረፍ አስፈላጊ ነው ብሎ ፈገግ አለ። ወንድሜም አቅፎ በጣም ናፍቀሺ ነበር አለኝ። ቤተሰቦቼ በዚህ ሰዓት ወደ እኔ መምጣታቸው አስደስቶኛል። ከአባቴና ከወንድሜ ጋር ቁጭ ብዬ ያሳለፍኩትን የፍዳ ጊዜ ነገርኳቸው። አባቴ የልጅ ልጁን ለማየት ጓጉቷል። ከዚህ በኋላ ብቻሽን አይደለሽም፣ በፈለግሽው ነገር ከጎንሽ ለመሆን ዝግጁ ነን። ይህንን ሁሉ ነገር ለፍቻለሁና ለባሌ ይቅርታ አድርጌለት ሕይወቴን እቀጥላለሁ ብትይም ከጎንሽ እንሆናለን። ብቻ አንቺ ለራስሽና ለልጅሽ የሚጠቅመውን ውሳኔ ወስኝ ያለኝ። አሁን የልብ ልብ እየተሰማኝ ነው። ፍጹም ልጄን ሊወስድብኝ አይችልም። ቤተሰቦቼ እንደምንም ብለው ልጄን ያመጡልኛል። ወንድሜ ወደ እኔ እያየ በልብስሽን ያዥና እንሂድ አለኝ። ግራ በመጋባት ሳምሪን ተመለከትኳት። ፈገግ አለች። አባቴም ተነሽ ወደ ቤታችን እንሂድ አለኝ። ከዓመታት በኋላ ወደ ቤቴ ተመለስኩ። እናቴ በደስታ አነባች። ለፍቅር ብዬ ረግጬ የሄድኩትን ቤቴን አሁን ተቀብሎኛል። ክፍሌ እንዳለ ነው፣ አልተነካካም። እዚህ ክፍል ውስጥ ያሳለፍኩት የደስታ ጊዜ ታወሰኝ። ግን አሁን ሌላ ሴቱኝ ያለው እናቱኝ ያለው ብዙ ነገሮችን አሳልፌያለሁ። አልጋዬ ላይ ጋደም ብዬ ማሰብ ጀመርኩ። ያኔ ቤተሰቦቼን ሰምቼ ቢሆን የሁሉ ነገር ባልተፈጠረ ነበር። ፍቅር ባያሳውረኝ አሁን የተለየ ሕይወት ይኖረኝ ነበር እያልኩኝ አለቅሳለሁ። ወንድሜ
ወደ ክፍሌ ሲገባ እንባዬን ጠራርጌ ፈገግ ለማለት ሞከርኩ። ከጎኔ ቁጭ ብሎ በስስት ተመለከተኝ። ከሄድሽ ጊዜ ጀምሮ በጣም አዝኜ ነበር። ማታ ከሥራ ስመለስ ክፍልሽ ገብቻ አለቅሳለሁ። በድብቅ ያለሽበት ቦታ ድረስ መጥቼ ያይሽ ነበር። ተጎሳቁለሽ ሳይሽ አዝናለሁ። ልጅሽን ብዙ ጊዜ መንገድ ላይ አስቁሜ ስሚያታለሁ። እንዲያውም አንዴ በጣም ተረብሽ አገኘኋት። ምን ሆነሽ ነው ብዬ ጠየቅኳት። እሷም እያለቀሰች አባቴና እናቴ ተጣልተውብኛል፣ እነሱን የማስታረቅበት ምክንያት አጣዋለችኝ። በሰዓቱ በጣም አሳዘነችኝ። ከዛ በኋላ ነበር አንቺን በደንብ መከታተል የጀመርኩት። እህቴ አንድ ነገር ከሆነች መጸጸቱን አልችለውም ብዬ አሰብኩኝ። አባቴን አሳመንኩት። ግን አንቺ ሰልችቶሽ እስክትመለሽ ይጠበቅህን አለ። ከተናገረው ነገር በጣም ያዘንኩት ስለ ልጄ በነገረኝ ነገር ነው። የኔ ምስኪን ልጅ በእኛ ምክንያት ተሰቃየች እኮ አልኩኝ። የተወሰነ ቀን ብቻ ነው፣ ከዛ እሷም ወደ ቤታችን ትመጣለች አለ። ወንድሜ አንድ ነገር አደርጋለሁ ካለ እንደሚያደርገው ቃለው። ወንድሜ ልጄን ማጣት አልፈልግም። ከከፈልኩት መስዋዕትነት ያገኘኋት ብቸኛ ሀብቴ እሷ ብቻ ናት አልኩት። እሱም ልጄን እንደሚያመጣልኝ ቃል ገባ። በእኔ ተማመኝ አመጣታለሁ አለኝ። ይህን በተናገረ በነጋታው ያልጠበቅነው ከባድና አሳዛኝ ነገር ተፈጠረ። ሳምሪ ደውላ አሁኑኑ የኛ ሰፈር ያለው ሆስፒታል ድረሽ ያለችኝ። ውስጤ በድንጋጤ እየተናወጠ ነው። ከቤት ወጥቼ ሆስፒታል እስክደርስ ድረስ ከራሴ ጋር አልነበርኩም። ስደርስ ሳምሪና ፍጹም በጭንቀት እየተንቆራጠጡ ነው። አልማዝም አለች። ወደ ሳምሪ በመሄድ ልጄ ምን ሆና ነው ብዬ ጠየቅኳት። የመኪና አደጋ ደረሰባት አለችኝ። ይህንን ስሰማ በንዴት የፍጹምን አንገት አነኩት። ልጄ ባንተ ምክንያት አንድ ነገር ከሆነች እገልሃለሁ እያልኩ ስጮ ሳምሪ ያዘችኝ። አሁን ለልጅሽ መጸለይ ነው ያለብሽ ብላ አረጋጋችኝ። ወዲያው ለወንድሜና ለአባቴ ደውላ አሳወቀቻቸው። እነሱም ፈጥነው ደረሱ። እንደ አባትነትህ ልጅህን መጠበቅ ነበረብህ አለው ወንድሜ ፍጹም ላይ በማፍጠጥ። ፍጹምም ተናደደ። አንተ ማን ስለሆንክ ነው ስለ ልጄ የምታወራው? እናንተን እኮ አውቃችኋለሁ። ልጃችሁን አውጥታችሁ ጥላችሁ ነበር እኮ። አንድም ቀን ምን ላይ ወደቀች ብላችሁ አልጠየቃችኋትም አለው። ወንድሜና ፍጹም ሆስፒታል ውስጥ ጸብ ሊፈጥሩ ሲሉ አባቴ ወንድሜን ይዞት ወጣ። ወንድሜ የተናገረው ልክ ነው፣ እንደ አባት ልጅህን መጠበቅ ነበረብህ አልኩት። ፍጹም እኔን መናገር አልቻለም፣ አንገቱን አቀርቅሯል። ልጄ ከዚህ አደጋ በሰላም ትትረፍ እንጂ ካንተ ጋር አትሆንም አልኩት። እኔ ስናገረው አልማዝ ወደኛ ተጠግታ አሁን የምትጨቃጨቁበት ሰዓት አይደለም፣ ለልጃችሁ ጸልዩ፣ መወቃቀሱ ሌላ ጊዜ ይደርሳል አለች። ጭራሽ እሷም እኔ ልትመክረኝ እየሞከረች ነው። ሲጀመር አንቺ እዚህ ምን ትሰሪያለሽ? ይቺ ልጅ እኮ የኔ እንጂ አንቺ አይደለችም አልኳት። እሷም በመሰላቸት ወደ ግድግዳው ተደግፋ ቆመች። ንቀቷ ይበልጥ ያበሳጨኛል። ሌሊትም ሙሉ ሆስፒታል ነበርን። ልጄ ትነቃለች ብዬ እየጠበቅኩ ነበር፣ ግን አልነቃችም። እስከ ወዲያኛው አሸልባለች። የልጅን ሞት ለማንም አይስተው፣ በጣም ከባድ ነው። በቁም የሚያሰቃይ ከባድ ሐዘን የልጅ ሞት ነው። ልጄን አጣኋት። እሷን ለማጣታችን ምክንያት ሁለታችንም ነበርን። ልጄ በእኛ የማያልቅ ጭቅጭቅ ምክንያት ተጨንቃ ነበር። ከእድሜዋ በላይ እያሰበች ነበር። እሷን መንከባከብ አልቻልንም። ድብርት ውስጥ ስለነበረች ከራሷ ጋር አልነበረችም። ሳታስተውለው መኪና ውስጥ የገባችው በእኛ ምክንያት ነው። ብዙ ልጆች በቤተሰቦቻቸው አለመግባባት ችግር ውስጥ ይገባሉ። አካላይም ስነ ልቦናይም ችግር ይገጥማቸዋል። የልጅ ሐዘን ሰባብሮ አስቀምጦኛል። ከፍጹም ጋር የምታገናኘን እሷ ብቻ ነበረች። አሁን ተለያይተናል። እሱም እንደኔ ሐዘን ላይ ነው። ግን ስተታችንን ተረድተን እርስ በርስ ብንተካከም ብዬ አሰብኩኝ። ምክንያቱም በዚህ ሰዓት እሱ የሚሰማውን ስሜት የምረዳው እኔ ብቻ ነኝ። እኔንም የሚረዳኝ እሱ ነው። ለ3 ወር ያክል ከቤት አልወጣውም ነበር። ከ3 ወር በኋላ ግን አንድ ነገር ወሰንኩ። ለፍጹም ይቅርታ ላደርግለት ነው ብዬ ለሳምሪና ለወንድም ያማከርኳቸው። እነሱ ግን ምንም አስተያየት አልሰነዘሩም። በዝምታ እርስ በርስ ተያዩ። አውቃለሁ ትታዘቡኝ ይሆናል። ስተት ሰርቷል፣ ግን ደግሞ ይቅርታ ጠይቆ ነበር። በዚህ ሰዓትን ያስፈልገዋለሁ። ሐዘንና ጸጸት እያንገላታው ነው። እኔ ውስጥ ያለው ሐዘን እሱ ውስጥም አለ አልኳቸው። ሳምሪ በረጅሙ ተንፈሳ አንድ ነገር ልነግርሽ ነው፣ ግን እባክሽ ተረጋጊ አለችኝ።
ፍጹምም የሆነ ነገር ሆኗል አልኳት። ፍጹም ምንም አልሆነም፣ ግን ከ3 ቀን በፊት ድል ባለ ሰርግ አግብቷል አለችኝ። የነገረችኝ ነገር ቀልድ ነበር የመሰለኝ። ከት ብዬ ሳኩኝ። ልጃችን ከሞተች እኮ 6 ወር እንኳን አልሆናትም። ምን አይነት ውሸት ነው የምታወሩት አልኳት። እሷም ፍጹምና አልማዝ የተሞሸሩበትን ፎቶ አውጥታ አሳየችኝ። ውስጤ በሐዘን በጸጸትና በንዴት ድብን አለ። የሰው ልጅ እንዴት በዚህ ልክ ራስ ወዳድ ይሆናል? እንዴት ልበ ደንዳና ይሆናል? በዝምታ ሳምሪን ተመለከትኳት። የምጮህ የማለቅስ መስሏት ነበር። እኔ ግን ፈገግ አልኩኝ። ወንድሜ ሁኔታ ያልጣመው ማልቀስ መጮህና መናደድ መብትሽ ነው አለ። አታስቡ፣ ደህና ነኝ፣ አሁን ብቻዬን መሆን ነው የምፈልገው አልኩት። ወደ ክፍሌ ገባው። ብቻዬን ሳስብ አመሸው። ከዚህ በላይ ከባድ ክህደት የለም። ይሄ ሰው ሕይወቴን፣ ጊዜን፣ ልጄንና ፍቅሬን አሳጥቶኛል። አሁን ባዶ እጄን ቀርቻለሁ። ስለዚህ ማድረግ ያለብኝን ነገር አደርጋለሁ በማለት አመሻሽ ላይ ማንም ሳያየኝ የአባቴ ማንበቢያ ክፍል ገብቼ ካዝናውን ከፈትኩት። ውስጥ ላይ ያለውን ሽጉጥ አውጥቼ በቦርሳዬ በመደበቅ ከቤት ወጣው። ቀጥታ ሄድኩት ፍጹምና አልማዝ ወደሚኖሩበት አዲሱ ቤታቸው ነው። ከደቂቃዎች በፊት ለሳምሪ ደውዬ ላናገረው ፈልጋለሁ፣ አድራሻውን ስጪኝ ብያት ነበር። እሷም ሰጠችኝ። በዚህ ሰዓት ትክክለኛውን ነገር እያሰብኩ አይደለም። አሁን የማስበው ልጄን ስለማጣቴ፣ በሱ ምክንያት ሕይወቴ ስለመበላሸቱ ነው። በሩን አንኳኳው። የከፈተችልኝ አልማዝ ናት። ደንግጣ እያየችኝ ነው። እሱም ማን የመጣው ብሎ ወደ በሩ መጣ። ሲያየኝ ደነገጠ። ሁለቱም በዝምታ እያዩኝ ነበር። ልጃችን ከሞተች 5 ወር እንኳን አልሆናትም፣ አንተ ግን ደስተኛ ሆናል አልኩት። ከተቀበረው ጋር የተቀበረ ማን አለ ብለሽ ነው? ሕይወት ይቀጥላል አለችኝ አልማዝ። ሁለቱም ከቁጥጥር ውጭ አደረጉኝ። የያዝኩትን ሽጉጥ አውጥቼ ሁለቱም ላይ ተኮስኩባቸው። በደም ተጨማልቀው ሳያቸው በድንጋጤ መንቀጥቀጥ ጀመርኩ። ፍጹምን ሳየው ይባስ ደነገጥኩ። ልቤ ላይ በቀስት የተመታ ያክል ህመም እየተሰማኝ ነው። የአንዳንድ ሰው መኖር ትርጉም አልባ ይሆናል። የራሱንም የሌላም ሰው ሕይወት ያበላሻል። የወደደውና ያፈቀረውን ሰው ልብ ይሰብራል። ፍጹም እኔንም ልጃችንንም የራሱንም ሕይወት አበላሸ። እኔ ደግሞ የራሴንና የልጄን እንዲሁም የሱን ሕይወት አበላሸው። አሁን ሐዘንና ጸጸቴን ታቅፌ እስር ቤት ነኝ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።